እንዴት ናችሁ? ሰላም ነው። እና ይሄ የሰው አእምሮ ስለሚወስዱ ሰዎች እና በሰው አእምሮ ክሪኤቲቪቲ የሰው ክሪኤቲቪቲ ወስዶ የሚሰሩ ሰዎች ነው ዛሬ ማወራ ማለት ነው። ዛሬ የምነግራችሁ ያን ነገር ነው ማለት ነው። እና ሰዎች ሰነፍ ነበርን ይላሉ አይደለ? ሰነፍ የነበሩ ሰዎች በትምህርት ቤት ምንም እንኳን የትምህርት እንቅጩን የማያውቁ ሰዎች በጣም በሌላ ቦታ ደግሞ በጣም ፈጣንና በሆነ ሰዓት ላይ በጣም ፈጣንና በጣም ንቁ ሆኖ ከሰው በበለጠ ሲሰሩ ሲፈጥኑ ይታያል ማለት ነው። እና እነዚህ አይነት ሰዎች ከየት አመጡት ቢባል በሆነ ምንም እኮ የሚናገሩትን ነገር እኮ በቃ በጤነኛ አእምሮ ጤነኛ የሆነ ሰው የጤነኛ አስተሳሰብ ያለው ሰው ሲታይ እነሱ እንትን አይደሉም ማለት ይሄ የሚረባ ንግግር አይደለም። ይሄ የህዝብን የሚቀይር ወይም ደግሞ ወጣቶችን የሚቀይር አእምሮ አይደለም። ወጣቶችን የሚያበላሽ ወጣቶችን ወደ ሌላ አስተሳሰብ የሚወስድ እና የራሳቸው ፍልስፍና በራሳቸው ስሜታቸው እንዲከተሉና እኔ የማስበው ሁሌ ትክክል ነው፣ እኔ ሁሌ ትክክል ነኝ የሚል ሀሳብ እንዲኖራቸው የሚያስገድድ ነው። በዛ እንዲተማመኑ የሚያስገድድ ነው ማለት። ይሄ ማለት ደግሞ በራሳቸው እንዲተማመኑ ነው እና በራስ መተማመን believe in yourself ይላሉ እና ምን ማለት ነው? ይሄ በራስ መተማመን ማለት ነው። በራስ መተማመን ማለት ነው። ግን believe ሲሆን believe ማለት belief የሚባል ነገር አለ። belief እና believe የሚባል ነገር አለ ማለት ነው። belief ሲሆን ይሄ የእምነት ጉዳይ ነው ሲሆን believe ደግሞ አምናለሁ ወይም ደግሞ አማኝ ነኝ ወይም ደግሞ እመነኝ የሚል ከዚህ ቃል የወጣ ነው ማለት ነው። እና belief ሲሆን ግን እምነት ነው ማለት ነው። በእምነት ነው ማለት ነው። በእምነት ጉዳይ ነው ማለት ነው። ወይም የምታምንበት ነገር ነው እና ከዚህ ነገር ይወሰዳል ማለት ነው። እና ራሳቸው ማመን አይ believe in yourself ማለት ራስህን አንተ ጌታ ነህ፣ አንተ እግዚአብሔር ነህ፣ አንተ ፈጣሪ፣ አንተ አምላክ ነህ ማለት ነው። እና እኔ አምላክ ነኝ የማለት እንትን በህዝብ ላይ በትውልድ ላይ እንዲተላለፍ ይደረጋል። ይሄ ደግሞ ትውልድ ይገድላል ማለት ነው። ትውልድ ያጠፋል ማለት ነው። ማነው እግዚአብሔር? እግዚአብሔር የት ያለ እስኪ ያሳየኝ የሚሉ ሰዎች ከመጣ አስቡት። ይሄ የሆነ ያለ ሁሉም ይሄ የምናየው ሁሉ ግፍና ሁሉ ብዙ ነገር የምናየው አገራችን ላይ የምናየው ሁሉ ከዛ የመጣ ነው ማለት ነው። ተማሪዎች ተምረናል ብሎ ከሃይ ስኩል ተሻግሮ ዩኒቨርሲቲ ሲደርሱ የተለያዩ በቃ ትምህርት ስለተማሩ ብቻ በራሳቸው በጣም ከፍ የሚያደርጉ ከዛ በኋላ እንደዛ አይነት ንግግር የተናገሩ እግዚአብሔር እንዲቆጣ የሚያደርጉ ማለት ነው አይነት ሰዎች ማለት የራሳቸው ፍልስፍና ያላቸው ሰዎች ሌላ ፈላስፋ እንደሚያስፈልጋቸውና የሌላ ፈላስፋ እየተከተሉ ግን ራሳቸው እየተከተሉ ልባቸው እየተከተሉ ወይም ደግሞ ይሄ ኢንቱዊሽን የሚባል ነገር አለና እሱን የተከተሉ ይመስላቸዋል። ግን የሰው ነው የወሰዱት እና እነዚህ አይነት ሰዎች ሰውን ነው የሚከተሉት። ሰው ራሱ ያ ሰው የሚከተሉት ሰው ራሱ ላይሆን ይችላል። ሌላ አይነት እንትን ያለበት ሌላ ፍጡር ያለበት ሰው ሊሆን ይችላል። አያውቁም። ስለዛ አይነት ሰው ማንነትም አያውቁም። መጽሐፉ ስለአነበቡ ብቻ በቲቪ ስላዩት ብቻ ነው እውቀት አለው ብሎ የሚያስቡ ማለት ነው። ስለተናገረ ብቻ ስላሳመናቸው በውሸትም ሰው ልታሳምነው ትችላለህ። ሰውን ማሳመን ብቻ ነው እንጂ ውሸት ሆነ እውነት ምንም ችግር የለውም። ምንም አያስፈልግም። እውነት ነው ውሸት ነው የምትናገረው ነገር አያስፈልግም የሚሉ በጣም አዋቂ የተባሉት ፈላስፎች አሉ ማለት ነው። እና በዚህ ምክንያት ሰዎች ማለት ነው የሰው እንትን ይወስዳሉ ማለት ነው። የሰው ማንነት ትወስዳለህ ማለት ነው። ራስህን ሳትኖር የሰውን ትኖራለህ ማለት ነው። እና በዚህ በሶሻል ሚዲያ ስናፈጥ ሰዎች ከኛ ኃይል ይወስዳሉ። እነሱ ደክመው አይደክማቸውም እንደ እነዚህ አይነት ሰዎች። ስለዚህ ብዙ ሰዓት አወራ ይባላል። ሰው ብዙ አይነት ሰዓት አወራ ብዙ ነገር ይሰራል፣ በቀን አይደክመውም እንደ ይሄ ይባላል።
እና ብዙ ነገር አድርጌያለሁ ሲልም ሰው ትሰሙታላችሁ። እና ከየት የመጣ ነው ሲባል ሰዎችን ሲያዩት ሰዎችን በአይናቸው ሲያዩት ከሰዎችን በአይናቸው ከሰዎች ከዚህ ስክሪን ይወስዳል ማለት ነው። ከዚህ ስክሪን ኃይል ይወስዳል ማለት ነው። ማለት ራሱ እዚህ ስክሪን አስቀምጠዋል እና እኛ ስናየው ከኛ ይወሰዳል ማለት ነው። ኃይል ይወሰዳል ማለት ነው። ልክ ይስባል፣ እንደ ማግኔት ይስበዋል ማለት ነው። እና የሰዎችን ክሪኤቲቪቲ የሰዎችን ማነቃቃት ሰዎችን እሱ ያለው አደንዛዥ ወይም ደግሞ አደንዛዥ ነገር ለሰዎች ይረጫል ማለት ነው። ምክንያቱም እሱ እየተናገረ ያለው ራሱ ነው። የራሱ ስሜት የራሱ እንትን አለው። የራሱ የሆነ የተሸከመው ምን ልበላችሁ አእምሮ ሊሆን ይችላል፣ አስተሳሰቡ፣ ጭንቅላቱ፣ ልቡ እንደዛ እና እሱን ነው የሚሰጥህ ማለት ነው። አንተ ደግሞ ያለህን ነው የምትሰጠው እና ስታይ ራሱ በማየት ራሱ ከነሱ ግንኙነት የልብ በልብ ግንኙነት ትፈጥራለህ ማለት ነው። ሁሌ ያ ሰው በተከታታይ ስታይ እነዚህ አይነት ሰዎች የማወቅና በጆሯቸው የመስማት የልብ ምት በጆሮ የመስማት ችሎታ ያላቸው ሰዎች አሉ ማለት ነው።